ንጹህ መሆን ለፈለገ ሰው ለማወቅ ለፈለገ ሰው ከዛ እንደገና ደግሞ ለመከተል ለፈለገ ሰው ቁርአን አለ አክቹአሊ ሁሉም መንገድ አላህ ዘንድ እንደሚያበቃው ሲያበቃ ግን ፈሪቁን في السعير وفريق በጣም ብዙ የሙሉ ነገሮች አሉ በጣም ከፍተኛ ፍርሃት አለ አላህ فلا تخافوهم وخافوني إن كنتم مؤمنين ሲል ያለው ጦርነት ሜዳ ውስጥ ነው የለፋ እየጣርክ እየወደክ የሞከርክ ነው ወደ አላህ የምትገናኘው የፈለኩትን የምቀጣበት ቅጣቴ ነው ነገር ግን ወራህመቲ ያ ሙሐመድ አዲስ ነገር የለም ይሄዳል ያ ሙሐመድ ብትከናነብ አይሻልም እንደው ዞር ብትል አይሻልም በጣም ምቹ በሆነ ዓለም ውስጥ በጣም በተመቻቸ ኢንቫይሮንመንት ውስጥ የምንኖር ግለሰቦችን ሩህ የለም አይደል السلام عليكم ورحمة الله وبركاته بسم الله لا إله سواه الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وقرة أعيننا محمد بن عبد الله الصادق الأمين الرسول المبين المبعوث رحمة للعالمين وعلى آله الطاهرين الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين اللهم اكتبنا معهم ومنهم برحمتك يا أرحم الراحمين إعادة إلى الروح بتدبر زوريا يمياورا مدرك لاي مقوم ماغنيت متاجلنو كودائما እንደምለው እዚህ ያሉ ልጆች ስለሚያውቁ ቁርአን ስለማሐፈዝ ስናወራ ሁሌ እላቸዋለሁ والحفظ فضيلة ቁርአን ማሐፈዝ فضيلة ነው ولكن التدبر أمر تدبر ግን ትእዛዝ ነው والقراءة الكثور أبزቶ መቅራት فضيلة والتدبر أمر تدبر ደግሞ ትእዛዝ ነው كتاب أنزلناه إليك مبارك ليدبروا آياته إلى القرآن ይሄ መጽሐፍ አንተ ዘንድ የተወረደ መጽሐፍ ሲሆን የተባረከ ነው ليدبروا آياته በላዩ ላይ የወረዱትን አንቀጾች ታስተነትን ዘንዳ ይላል በሰይደት አይሻ رضي الله عنها ዘንድ አንድ ሰው ያልፋል ወይ እሷ በሱ ዘንድ ታልፋለች لمحالة الحياء بچانو قالون يقيركوت انجي السوان يالفتشو وتسمع رجلا يقرأ قراءة سريعة بتام فتن يالا سيقرا تسموالج ما قرأ هذا وما سكت عليك القرامم زم على المم عليك على كل حال الله سبحانه وتعالى أو من كان ميتا فأحييناه وجعلنا له نورا يمشي به في الناس ሰው በጨለማ ውስጥ እንዳሻው አይጓዝም ዛሬ ሁሉንም ነገሮች ደሊሉን በተቀላላ ከቁርአን ለማውራት ሞክራለሁ على كل حال الله سبحانه وتعالى በህይወት የመኖር እድል ከሰጠን የመኖር ማንነት የሚገለጠው በዚህ መጽሐፍ ውስጥ ነው በተለይ አሁን ባለንበት በጣም ራዲካላይዝድ በሆነ ዓለም ውስጥ ብዙ ነገሮች በሰከንዶች በሚቀየሩበት የህይወት ስርዓት ውስጥ መረጋጋት በጣም በራቀበት ማንነት ውስጥ ፍጹም ሊያረጋጋ የሚችል አንድ መስደር ካለ አንድ መመለሻ ነገር ካለ አላ وهو القرآن ቁርአን ብቻ ነው ለምንድነው ግን ቁርአን የዚህ መስደር የሆነው የሚለውን ስናወራ አራት ነጥቦችን መሰረት አድርጌ እናገራለሁ ከረሳው ታስታውሱኛላችሁ አንደኛው ቁርአን ራሱ ምንድነው የሚለውን ማወቅ ነው ማን ምን ብሎ ሰየመው ሳይሆን ቁርአን ራሱን አላህ Subhanahu Wa Ta'ala ምን ብሎ እንዲጠራ እድል ሰጥቶታል ያንን መሰረት አድርገን እናወራለን ሁለተኛ ሰዎች ይሄ ሁሉ የቁርአን አንቀጾች ከወረዱ በኋላ ለምንድነው ምንም ያልተሰማን ስለምንድነው ምንም ለውጥ ማሳየት ያልቻልነው የሚለውን ከዛው ከቁርአን አወራለሁ ከዛው መቀጠል ቁርአን ይሄንን ውጫዊ ገጽታም ሆነ ውስጣዊ ገጽታም የመቀየር አቅም አለው ወይ የሚለውንም በሶስተኛ ደረጃ ለማንሳት ሞክራለሁ ይሄንን የመቀየር አቅም ካለው እንደ አዲስ በቁርአን ለመወለድ
ይቻላል ማለት ነው። ኦኬ ከተቻለ ምን ስናረግ ለመወለድ እድል ይኖረናል? ልብ የነገሮች ሁሉ አውታር ነው። ያ የነገሮች አውታር የሆነው ልብ በሙሉ መሐሉ የአላህ Subhanahu Wa Ta'ala ንግግር ማረፊያ እንዲሆን የተመረጠ ቦታ ነው። አላህ Subhanahu Wa Ta'ala ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ካለ በኋላ ከሰው ልጅም ከአጋንንትም ለጀሃነም የሚሆኑትን አብዝተን ፈጥረናል ካለ በኋላ ለምንድነው ሲባል ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ እነርሱ ልብ አላቸው ግን በልቦናቸው አያስተነትኑም አለ። ልብ የማስተንተን ማዕከል ነው ወይንስ አይደለም የሚለው ቀዲመን በሙፈሲሮቹ ዘንድ ልዩነት የነበረበት አጀንዳ ቢሆንም በዚህ ዘመን ያው የሳይንስ ተጠውር ስላለ የተወሰነ ለመረዳት እድል አለን። በትክክለኛ የሚያስበው ልብ እንጂ አእምሮ አይደለም። አእምሮ ለማሰብ የሚሆኑ የኔትወርክ ዝርጋታዎች ብቻ ነው ያሉት። ኤግዛክትሊ ግን እንዲያስብ የሚያስችሉትን ኢንዛይሞች የሚያመነጨው ልብ ነው። ወለሁም ቁሉቡን ላ የፍቀሁነ ቢሃ አለ አያስተነትኑም አለ። በአረብኛ ቋንቋ ላ የፍቀሁነ ቢሃ የሚለው መስደሩ ፈቂሃ ሊሆን ይችላል፣ ፈቁሃም ሊሆን ይችላል። ፈቂሃ ከሆነ ዓሊመ ወአድረከ ማለት ነው። አወቀ፣ አገኘ፣ አንድን እውነታ አገኘ፣ አንድን እውነታ ለየ እንደማለት ነው። ፈቁሃ ከሆነ ግን ሳረ ፈቂሃን ማለት ነው። እሱ ራሱ አዋቂ ሆነ እንደማለት ነው። አላሁ Subhanahu Wa Ta'ala ለጀሃነም ሰዎችን በዝተው የታዩበት ምክንያት ልቦናቸው እርሱን ለማወቅ የማይጓጉ መሆናቸውን ከተናገረ በኋላ ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይኖችም አሏቸው በእርግጥ አይመለከቱም እንጂ ወለሁም አዛኑን ላ የስመዑነ ቢሃ ጆሮም አላቸው አይሰሙም እንጂ ኡላኢከ ከልአንዓሚ አለ እንስሶች ናቸው አለ። የሰው ልጅ ከቁርአን ሂዳያ ውጪ ሲኖር የአላህ ስያሜ እንስሳ ነው፣ ሌላ ስም የለው። በልሁም አضل አለ በል እንዲያውም ከዛ በታች ናቸው፣ ከዛ የከፉ ናቸው። ከዛ ሌላ ስያሜ ልንሰጣቸው አንችልም። ألم يأن للذين آمنوا أن تخشع قلوبهم لذكر الله إلى القرآن لأنذا سوّج على درس من دي لباتشو بالله فراتشا لمتادس عند أديس لمنور الدل يمي فلقوبت وقت على درس من دي إلى بزوجاتشين هي قرآن أنقذ ما تشين دورة لأنه وقت انشلالن ابن مسعود قال من إلى المسلاجو ይሄ ቁርአን አንቀጽ የወረደው እስልምናን ከተቀበልን ከ4 ዓመት በኋላ ነው ይላል። It's just 4 years። የቁርአን መልእክቶች እንኳን ወርደው አልተጠናቀቁም። የልቦች ፍራቻና መርበድበድ ለአላህ Subhanahu Wa Ta'ala ቃል መዋደቅ ለአላህ ትእዛዛት ማደር የሚባል ነገር ትርጉም እንዲኖረው 4 ዓመት በቂ ነበር። ይሄ ቁርአን ግን ሺህ ዓመታት ኺጣብ አለው እኛ ዘንድ። የብዙ ሰለፎች፣ የብዙ ሰሃቦች፣ የብዙ ታቢዒዎች፣ የብዙ አትባኡ ታቢዒን ታሪክ ብዙ ሰምተናል። ቁርአኑን ደጋግመን ቀርተናል። ምናልባት እድሜው እዚህ ውስጥ 25 30 የሞላ ሰው ካለ እኛ ስላረጀን ነው። 25 30 የሞላ ሰው ካለ ነው አይደል? ነው አይደል? 25 30 ሰው የሞላ ካለ ሜቢ 100 ጊዜ 200 ጊዜ ቁርአኑን አንብቦታል። ግን አላህ አለም የእኒ للذين آمنوا أن تخشع قلوبهم لذكر الله ያለው ከ4 ዓመት በኋላ ልብ በዚህ ልክ አላህ እንዲፈራ ከ4 ዓመት በኋላ ከተናገረ ቁርአንም በጣም ብዙ ሰዎችን ልባቸው ባለማስተንተኑ ምክንያት ለጀሃነም ማገዶ እንዲሆኑ እንደፈጠራቸው ካወራ አሁን ያለንበትን ህይወት ትንሽ መለስ ብለን ማየት አስፈላጊ ነው። አሁን ያለንበት ህይወት ደግሞ በብዙ ማይልሶች ከአላህ Subhanahu Wa Ta'ala ያራቅንበት የቁርአኑን ኺጣብ መልሰን ለመገናኘት የተሆነበት ጊዜ ነው። በትክክል ومن عرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى كنانت مكاكل ومن عرض عن ذكري قال እኔን ከማስታወስ ገሸሽ ያለ ሰው ካለ فإن له معيشة ضنكا በጣም ጠባብ ህይወት እናኖራለን አለ አላህ። አደንኩ في اللغة العرب بعربوች ቋንቋ ضنك ማለት ምን ማለት መሰላችሁ?
ما لا يصع للصدر أن تشتبك ማለት ነው። በሁለት ምንድነው በአማርኛ ማለት ነው? በሁለት ትከሻዎች መካከል ልብ ሊቀመጥ የማይመችበት ጥበት ማለት ነው። ላይ ተሰወራል። እውነት ነው። ልቦች የአላህ Subhanahu Wa Ta'ala ፍራቻ ነው ብለው የሚቆጥሩበት ወንጀልን ወንጀል ነው ብለው የሚያስቡበት ማንነት ላይ አይደሉም። ነፍሶቻችን በብዙ ጩኸቶች በርግገዋል። በዝምታችንም ወቅት ባዶ ነን። ወንጀልን ወንጀል ነው ብለን የምናይበት አእምሯችን በጣም አንሷል። መልካም ስራ ላይ ለመቃረብ የምንሄድበት ልባችንም ጠቧል። በዛ ከንባንከን ማለት it's like an existential fatigue ነው ያለነው። ለመኖር በሚደረግ ድካም ውስጥ ነው ያለነው። ህይወትን ለመቀጠል በሚደረግ ድካም ውስጥ ነው ያለነው። በዙሪያችን ያለው everything is fine አይደል? ወንበሩ ያምራል አያምርም? በጣም እኮ ያምራል። ልብሶቻችን ያምራሉ፣ መልካችን ያምራል። በብዙ ቴክኖሎጂዎች በሚያምር ዲስፕሌይ ብዙ መልእክቶች ይተላለፋሉ። የሚደብር ነገር እዚህ ውስጥ አውጡ ምናምን ብላችሁ አታውጡም። everything is fine but nothing means anything። ግን ምንም ትርጉም ይሰጥ ነገር የለም። ቁርአን ይሄንን ለመቀየር ይችላል ወይ? since we are in pain በከፍተኛ ህመም ውስጥ በከፍተኛ ጫጫታ ውስጥ ጫጫታው ደግሞ በዝምታ ለመራቅ ባሰቡ ሰዎች መካከል ደግሞ ባለ ባዶነት ውስጥ እየተኖረ ከሆነ ይሄን ቁርአን መመለስ ይችላል? አዎ መመለስ ይችላል። الله من على لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. برقتكم ولتاني والكتال الله لقد من الله على المؤمنين يوالكوت دمو امننا البالاچو سوچ نو الم يعني للذين امنوا لتبالاچو سوچ نو ولتا يالكوت لقد من الله على المؤمنين لنانت نو ولتا يالكوت بعث فيهم رسولا من انفسهم سو نو بلاچو متاقوتن مثاليو በጣም የገራ የሆነ ብዙ ብትከተሉት ማትረቁትን አይነት ግለሰብ ከናንተ መካከል ልክ ያለው لقد بعث رسولا من انفسهم ምን ያረጋል ይሄ ሰው? ከሰማይ የወረደውን የሆነውን መጽሐፍ ያነባል። يتلو عليهم كتاب ويعلمهم كتم بالملك سياوراه متاجتال التلو في اللغة العرب خطة بخطة مكتات المالتنا والنبي يتلوه والصحابة يتبعونه مالتنا يا الله ملك تنيا يكرالو أصحاب رسول الله يكتلالو مالتنا بزا ما بقات إلا بتم because يسولج من أناثر صلاسنه من عناصر ثلاث يتكونوا يسولج روح አለው አካል አለው አካሉ ሊከተል ይችላል ጣዓ ምንም ችግር የለበትም አካሉ ኦኬ ምግብ ካገኘ መልካም ነገር ካየ ምክንያት ካገኘ ምናምን እጅስ የሚፈልገው የሆነ ሪዝን ነው ኦኬ ለማድረግ ትእዛዝ ነው የሚፈልገው የአእምሮ ትእዛዝ ካለ ማድረግ ይችላል ምንም ችግር የለውም እማ ሩህ የምትባል ነገር አለች አእምሮ የሚባል ነገር አለ እነሱ ግን አእምሮ ለኢድራኩ ዕውቀት ይፈልጋል ካላወቀ አይከተልም ወሩሁ መንጻት ትፈልጋለች ካልነጻች ዕውቀት አትቀበልም ያልተቀበለ አእምሮ ትእዛዝ አያስተላልፍም ካልተላለፈ ጅስም አይከተልም እነዚህ አናሲሮች አንድ ላይ የሚለኩት በሶስት ነገር ነው የአላህ መልእክተኛ يتلو عليهم ويعلمهم الكتاب والحكمة ويزكيهم መኖር አለበት ስለዚህ والكتاب كتاب تزكية ንጹህ መሆን ለፈለገ ሰው ለማወቅ ለፈለገ ሰው ከዛ እንደገና ደግሞ ለመከተል ለፈለገ ሰው ቁርአን አለ በጣም ምቹ በሆነ ዓለም ውስጥ በጣም በተመቻቸ ኢንቫይሮንመንት ውስጥ የምንኖር ግለሰቦችን ሩህ የለም አይደል ሩህ የለም ምናልባት ከቀደመው ዘመን የበለጠ كثير فيكم فقهاء وخطباء እንዳሉ ابن مسعود ከናንተ መካከል ያው ያወራው አይደል ተናጋሪ ያለ የሚያስረዳ በጣም ብዙ አለ ሩህ የለውም ቁርአን ግን ኪታቡ ሩህ ነው አይደል አላህ ምን አለ وكذلك
أوحينا إليك روحا من أمرنا ይሄ ሩህ ያስፈልጋል ይሄ ህይወት ያስፈልጋል አሁን ባለንበት በጣም ግራ በተጋባ ማንነት ውስጥ ኢሞሽናሊ ዲስተርብ የተደረግንበት ብቻ እኮ አይደለም you know emote icons right we have so many emote icons but we don't have emotions ዋትስአፖቻችሁ ምናምን ተመልክታችሁታል ጽሁፍ ጽፋችሁለት የላቭ ምልክት የሳቅ ሪአክት የሳቅ እኮ ላይሆን ይችላል right life is like that አሁን እንደዛ ነው የሆነው it's full of emote icons but there is no emotions there is no true emotion الله من عليه وكذلك أوحينا إليك روحا من أمرنا كنيا يهونون هيوت لكان على الله قرآن هيوتنا هيوت مهونو أهم بعدين بالزمن يتكلم أو قرآن يالون يرلم يالكوت ما كنت تدري من الكتاب ما صعب من دون هالتوك ماله أوكي ما كنت تدري ما الكتاب يالون الكتاب بصيغة الاسم نيمتاو بس من نيمتاو ما كنت تدري ما الكتاب سلاله كتاب مفرد هونو قرآن وسط انديت نتجلسوا بلن بناي كتاب مبين كتاب نور وهداية كتاب نور كتاب هداية كتاب مبين كتاب إبانة وكتاب ذكر نيمتاو ما كنت تدري ما الكتاب هداية التوقع there is no light وليت እንደምትሄድ አታውቅ መንገዱ ግራ ገብቷል yes ووجدك ضالا فهدى መንገድ ጠፍቶ አገኘነህ አላቸው የአላህ መልእክተኛ ግራ ገብቷል የምታየው ነገር በጣም ዲስተርብ አድርጓል እሳቸው የረበሻቸው የአረቢያ ምናምን ጣዖታዊያን ሀያት ነው እኛ እኮ ላይፋችን ራሱ ኦሬዲ ዲስተርብር ነው የምንኖረው ማንነት ራሱ ዲስተርብር ነው እንዴ ትራንኩሊቲ ምናምን እኮ አይደለም የምናወራው አሁን we are not talking about ሰኪና ስለ ሰኪና ምናምን እኮ አይደለም ሰኪና በጣም ሩቅ ኮንሰፕት ሆኗል ራይት መቀመጥ እኮ ነው ያልቻልነው መቀመጥ okay just to sit down for 10 minutes አንዱ ዳጂ ቅድም ጅማ ነበርኩና ምን አለ ያወራኝ ኤምባሲ ገባንና ለ4 ሰዓት ሞባይላችንን ነጠቁናል እና ሞባይል ይዞ መግባት አይቻልም ማለት እና ለኢንተርቪው ለምናምን ስለነበር ሁላችንም አንድ ላይ ነው የገባነው ወረፋ እየጠበቀን ነው መንገባው አለ እና ስማቸውን ስለማታውቋቸው ነው ማልነግራችሁ እና አንዱ እንደዚህ ይላል after 10 minutes ታያየና ተሳሳቀን አለ መርቃት አይቻልም ما كنت تدري ما الكتاب على كل حال هدايه يلم نور يلم ذكر يلم مبين አይደለም የተገለጠ መንገድ የለም ሁሉ مشوه ነው بكل التشائب الدنيا ተሞልቷል ما كنت تدري ما الكتاب ولا الايمان ይሄንን እኮ ስትሬንጅ የሆነ ሐሳብ ስትሬንጅ የሆነ አይዲዮሎጂ ስትሬንጅ የሆነ ዓለም ልትቆጣጠረው አልቻልክም ቅድም ቢል መልክ ሰምታችሁታል ምን አለ ربنا آتينا من لدنك رحمة ያስፈልገውኩም ስትሬንጅ ስለሆነ ነው ወርልዱ ስላልገባን ነው እኛ ወርልዱ ከአቅማችን በላይ ስለሆነና ልንቆጣጠረው ስላልቻለን من لدنك رحمة ነው የምንፈልገው ربنا آتينا في الدنيا حسنة ብቻ አይደለም من لدنك رحمة ነው እውነቱን እኮ ነው አላህም ያለው ما كنت تدري ما الكتاب ولا الإيمان ኢማንም እኮ አታውቅም ይሄን የምናልፈው በኢማን ነበር ገብቷል በኢማን እኮ ነው በኢማኑ ነብይ ሙሳ አለይሂ ሰላም እኮ ሄዱና በቃ ባህር ደረሱ የሆነ ሙቪ ያየክ ኢንድ ኦፍ ዘ ሙቪ እንደማለት እኮ ነው ጥቁር መጋረጃ ምናምን ተዘጋ ማለት ነው right that's it ምን አሉ ከላ إن معي ربي سيهدين خلاص ጌታዬ ከኔ ጋር ነው ይመራን ዙ አትጨነቅ اللهم على የሆነ እንጨት ይዘይል እንዴ አው ይዣለሁ ምንድነው እሱ ያኔ ሲጠይቁ አሳያ ተወከው عليها واحش بها على غنمي ولي فيها مآرب اخرى ያሉበት እስቲ መታ አድርገዋል መቱት ተከፈለ كالطود عظيم قومه وذاك ايمان ما كنت تدري ما الكتاب ولا الايمان ايمان ما ታውቅም ነበር وهذا ايمان
በዚህ ስትሬንጅ ወርልድ ውስጥ بكل فخر وشهامة እንድትኖር የሚያደርግ ኢማን ነው። ነቢ ሙሳ ጌታዬ ሆይ እኔ ምላስ ምናምን የለኝምና ተብተብ ያልኩ ስለሆን ስናገር እንዲደርስ ሃሩን አብረህ አምጣሉ። ሃሩን አኺ أشدد به أزري وأشركه في أمري كي نسبحك كثيرا ونذكرك كثيرا በጣም እንድናወሳ በጣም እንድናጠራህ ምናምን Okay, that's good. ግን ኢማን ብርሃን ኢላሂ ነው። ለዛ ነው አላህ ህይወት ነው አለ። ما كنت تدري ما الكتاب ولا الإيمان. ይሄ ህይወት ከኖርህ በኋላ ደግሞ መንቀሳቀስ አለብህ። ሩህ ብቻ አይደለም። ይሄንን ህይወት ነው ያለውን መጽሐፍ ولكن جعلناه نورا ከዛ ደግሞ ብርሃን አደረግነው። ብርሃኑ ግን የሁሉም አይደለም። ነህዲ ቢሂ መነሻ የፈለግናቸውን ሰዎች ብቻ ነው መርጠን የምንመራቸው። ለምን? ብዙ አይነት ሩህ አለ። መነሻው ምን ኢባዲና ባሪያንም ካለ መካከል መርጦ አላህ የሻውን ይማራል። ወዴት? ወደ አላህ መንገድ። ለምን? ያንተ ሚና ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ የምትመራው ወደ ቀጥተኛው መንገድ ነው። ያ መንገድ ብሎ ማለት ሲራጢላሂ الذي አለ። ለምን ቀጥተኛው መንገድ እንፈልገዋለን? አሁን ይሄ ኪታብ አለ፣ ይሄ ኢማን አለ፣ ብርሃን ነው። ይሄ መጽሐፍ መንገዱን ሊመራ ነው። የተመረጡ ባሮች ተሰጣቸው። ከተሰጠን በኋላ ይሄ መጽሐፍ ለቀጥተኛው መንገድ እንዲያመላክት ነው ብርሃን የሆነው። ቀጥተኛው መንገድ አገኘን። ቀጥተኛው መንገድ ለምን ይጠቅመናል? እዚህ ጀስት ሮድ የሆነ አንድ መንገድ ነው፣ አንድ ጉዞ ነው። ኦኬ እንደዛ እኮ ነው የወሰድነው። ለምን መሰላችሁ ይሄን ማነሳው? እስልምናን የወሰድነው በብዙ ቢፊዎች ውስጥ ባለ ምን ነው በአንድ ሰርግ ውስጥ ባለ በጣም ብዙ ምግቦች በተደረደሩበት ቡፌ ውስጥ አንዱ ምርጥ ምግብ ነው። ሰይድ ክትፎ ነው። ኦር ምንድነው ምርጥ ምግብ በሉት። ኤቭሪዋን ሄዶ ሊያነሳው የሚችለው አንድ ቡፌ ነው። ኦኬ ጥሩ ነገር ነው። ሁሉም ሰው ስለሚሄድ ሁሉም ሰው ስለሚያጓጓ ጥሩ ነው አይደል? ከዛ ግን ሌሎች ቡፌዎች አሉ በተጓዳኝ የምትወስዳቸው እንደ ማቆያ ክኒን የምትወስዳቸው ሌሎች ቡፌዎች አሉ። ራይት አይዲዮሎጂ ኦፍ ኒዮ ሊበራሊዝም፣ ሴኩላሪዝም፣ ፌሚኒዝም ምናምን አብሽር ችግር የለም። ከዚህችን ትንሽ ጠቀስ ብናደርግ ቁርአን አያውቅም እንደዛ አይነት ነገር አያውቅም። አላህ ምን አለ? ኢላ ሲራጢን ሙስተቂሚን አለ። አንድ ሲራጥ ነው ያለው። ይሄ ሲራጥ ደግሞ አለ እኔ አይደለም ያልኩት ቁርአን ያለው ሲራጢላሂ الذي له ما في السماوات وما في الأرض ያ መንገድ ሰማያትም የያዙት ምድርም የያዘው ነገር በሙሉ ነው አለ። አንድ መንገድ ብቻ ነው ወዳጄ። በቁርአን መንገድ ውስጥ ብዙ ቡፌ የለም፣ ብዙ ቡፌ የለም። وجزاه الله خيرا ألف جزاء جزاه الله خيرا ألف جزاء وخير جزاء من أمة محمد سير قطب من دارة تاكالاችሁ ما سوى هذا هدى ما سوى هذا الهدى وهذا الصراط كذي صراط كذي هدى ولو كان هدى جاهليا ولو كان هدى جاهليا ونحن نقترب إلى الجاهلية بصيغة المفرد نقول له هل لك من حكمة ما تدلنا به إلى الله نأخذك يهون ترب على هو من نوصل به إننا بنيا منصر عيتنو በእኛ መነጽር ኦኬ በእኛ መነጽር አይተነው የምንፈርድብህ ከዛ በኋላ ትክክል ነህ ትክክል አይደለም የምንልህ the problem ቁርአን አለ በጣም ቢዩቲፉል ነው በየጊዜው ነው የምንቀራው አንዳንዴ ብዙ እናለቅስበታለን ብዙ ለሰዎች እንናገርበታለን ብዙ ለሂዳያ መንገድ እንዲሆን እናብራራዋለን at the same time we have so many ideological books ወስደን በጣም ተአጁብ የምናደርግባቸው ታጁ ብቻ አድርገን አናቆምም ወስደናቸው ለዚህ የቁርአናዊ መረጃ ምን ሰካባቸው ቻርጅ ምን እናደርግበት እንደዛ አይችልም ቁርአን አይቀበልም ሙሳ አለይሂ ሰላም ተወለዱ ባህር ላይ ተጣሉ የባህሩ ውሃ ይዟቸው ሊሄድ ይመቻል
በባህሩ ሾር ላይ ያሉ አላሁ ሱብሓነሁ ወተዓላ በዚህ ባህር ሾር ውስጥ የምታገኛቸው ማን አለች? ምራቱ ፍርዓውን ወስዳ ምን ልታደርግ ነው? ልታኖራቸው መጥባት ስላለባቸው የሚያጠባ ሴት ሲፈለግ አላሁ ስብሓነሁ ወተዓላ ምን እንዳለ ታውቃላችሁ? ወሐረምና ዐለይሂ አልመራዲዐ አለ። ቬሪ ቢዩቲፉል አንቀጽ ነው። ወሐረምና ዐለይሂ አልመራዲዐ ማለት ከዚህ የቁርአን ከዚህ ኢላሂ ረባኒ ከሆነ ምንጭ ውጪ እንዳይጠባ ከለከል ነው ማለት ነው። ከቁርአን ጋራ ሌላ ጥብ የለም። አላህ ምን እንዳለ ታውቃላችሁ? ኦኬ መንገድ አለ ብላችሁ የምታስቡ ከሆነና ሲራጥ ኢላሂ الذي له ما في السماوات وما في الارض በሙሉ የተጠቀለለው አልበቃኝም ብላችሁ በብዙ ሲራጥ የምትሄዱ ከሆነ አክቹዋሊ ያለ አላህ አላ ኢላ الله تسير الامور አክቹዋሊ ሁሉም መንገድ አላህ ዘንድ እንደሚያበቃው ሲያበቃ ግን ፈሪቁን في السعير وفريق ብሎ ነው የሚያበቃው። ያኔ ምርጫ የለም። ራይት ነው ምርጫ አለ። አንድ መንገድ ብቻ የመከተል ምርጫ አለ። በብዙ መንገዶች ጠብቶ ሄዶ ፎር ዚስ አሁን ኑር ነው ሩህ ነው ህይወት ነው ምናምን አለንና we are in pain, we need a kind of healing አይደል? የሆነ መታከም ያስፈልገናል አይደል? ቁርአን ራሱ ሲጠራ እኔ ሽፋ ነኝ። ሰዎቹ መጡና ወለው ጀዐልናሁ ቁርአን አጀሚይን እንደው በሌላ ቋንቋ በእንግሊዘኛ በመናምን አሁን በእንግሊዘኛ ነው ቁርአን እየተቀራ ያለው። ቁርአን በአረብኛ ነው የሚቀራው። ወለው ነው በእንግሊዘኛ እየተቀራ ሊቸገር ነው። ወለው ጀዐልናሁ ቁርአንን አጀሚይን አጀሚ የሆነ ቁርአን ብናደርገው ኖሮ አላህ ለቃሉ ለውላ ፉሲለት አያቱ አጀሚዩን ወዐረቢ አንቀጾቹ ቢብራሩ ኖር ይሄ አጀም ነው ይሄ አረብ ነው ምናምን ብለን ይሉ ነበር አለ። እንደምን ይለው እኮ ነው ራይት had it been said like this በጣም እኮ አይደል would have been very poetic, very beautiful, right? በብዙ የህይወት ሸራኢቦች ውስጥ የተወሰዱ ሐሳቦች በብዙ የህይወት ሸራኢቦች ውስጥ የተወሰዱ ሐሳቦች በሙሉ ተጠቅልለው እንዲህ ቢሆን አስብለውናል። right? የሆነ ሰው መጥቶ አላህ እኮ እንዲህ አለ ሲልክ አክቹአሊ ምን ለማለት ፈልጎ መሰለ ምናምን አይ አኺ ምን ለማለት አይዳ قد الله ورسوله امرا ان يكون لهم الخيره من امرهم ነው አላህ አለ መልእክተኛው አሉ ለአንድ ሙእሚን ሌላ ምርጫ የለውም። ዛከል ኢማን ያ ነው በቃ we don't need your በጣም sophisticated ትንተና የገባህን ምናምን እንድታስረዳ አላህ አለ በቃ ስዲቅ ማለት ያ ነው ሳሊህ ማለት ያ ነው አቢድ ማለት ያ ነው ምናምን ማለት خلاص ከዛ ውጪ የለም። አላህ ወለው ጀዐልናሁ ቁርአን አጀሚይን ካለ በኋላ ምን አለ? ቁል ብለክም በላቸው አለ ያ ቁርአን ብሎ ማለት هو للذين آمنوا አሁን ላመኑ ሰዎች ነው፣ ለኛ ነው፣ ለሌላ ሰው አይደለም። ይሄ ቋንቋ እኮ ለሌላ ሰው ቢሆንማ ጥሩ ነበር። ቁል هو للذين آمنوا ላመኑ ሰዎች ሁደን ቀጥተኛው ቀናቸው መንገድ ነው። ወሺፋኡን የታመሙ ከሆነ አካሚ እሱ ነው። ያላመኑ ሰዎችስ ምንድነው? አላህ ዝም አላለም እኮ ምን አለ? ወለዚነ ላ ዩእሚኑን እነዛ ያላመኑ ሰዎች ግን ያዳኒ መቅሩን ጆሮአቸው ታትሞበታል። ወሁወ ዐለይሂም አዕመን አላህ ሲናገር እኮ በጣም ከባድ ነው። ወሁወ ዐለይሂም አዕመን they can look at it ግን they are blind to the message. أولئك ينادون من مكان بعيد በጣም ከሩቅ ዲስታንስ እንደምትጠራው ሰው ነው። ምን ብለህ ነበሩ አልሰማውም ምናምን እንደሚል ሰው ነው። أولئك عليهم عمى ይሰማል፣ ድምጽ እኮ ይሰማል ነው የሚሰማው፣ ግን ስሙም ይሁን የተናገርከው ነገር አይሰማው። ኦኬ አሁን ያለንበትን
ቶሎ እያልኩ ላውራ እንግዲህ አሁን ያለንበትን ኢሞሽን ሪሼፕ ማድረግ ይችላል ቁርአን አሁን ያለንበትን በጣም ኦቨርሎድ ኦፍ ዲስትራክሽን እየኖርን ነው እሱ ሪሼፕ ማድረግ ይችላል እነ ፒስ ኦፍ ትራንኩሊቲ ማምጣት ይችላል ያለብንን መንፈሳዊ ዴፊሲት መሙላት ይችላል ቁርአን አሁን ከምንኖርበት ሸክልያት ነፃ ማውጣት ይችላል አሁን የምንኖርበት ዓለም ፋሽኔትድ ሶል ነው ያለው የሰው ልጅ ሰልፍ ወርዙ ማንነቱ ምናምን የሚለካው በላይኩ በፎሎወር ብዛቱ አይደል በትሬንዱ we like what ምን እንደሆነ ታውቃላችሁ we like walking brands አሁን ያለንበት ቁሳዊ ነምብነስ በጣም ብዙ አኪሙሌት እያደረግን በጣም ብዙ እየበለጸግን በጣም ብዙ እያደግን በብዙ ነገር እኮ ነው በእውቀትም በንግግርም በችሎታም በምናምንም በቴክኖሎጂውም በጣም ትንሽ ነው ፊልም እናደርገው ቤቶቻችን በጣም በብዙ ነገር የሞሉ ናቸው ፈሊላሂ አልሐምድ ልቦች ግን ትርጉም የላቸው we are in a busy days you know busy days we all are busy ማሻአላህ በጣም ቋሚ የሆነ ረብሻ ስልኮቻችን ራሳቸው ኖቲፊኬሽናቸው ፍጥነቱ በጣም full of notifications are scrolling life very scrolling life ይችላል ቁርአን ይችላል ይሄን ሪዘሬክት ማድረግ ስሙ አሁን የነገርኳችሁ ስለሆነ በሱ እንድትረዱት ያክል ነው አሁን የምንኖርበትን ላይፍ ሪሼፕ ለማድረግ ኢሞሽናችንን ሼፕ ማድረጉ ግን ቁርአን ግዴታ ነው እንዴት ነው ሪሼፕ የሚያደርገው የተወሰኑ ኮምፓሪዝን ብቻ ልስጣችሁ አሁን በዓለም ውስጥ ባለን የትጋት ልክ የዲስትራክሽን ልክ የመውጣት የመውረድ ልክ የመዳህ ልክ የመፈለግ ልክ በፈለግነው ልክ ደግሞ ያለ ማግኘት የማጣት ዓለም ውስጥ እየኖርን ከፍርሃት አልተላቀቅንም በጣም ብዙ የሞሉ ነገሮች አሉ በጣም ከፍተኛ ፍርሃት አለ ቁርአንም ደግሞ እንድንፈራው ይፈልጋል እኮ አይደል እንድንፈራው ይፈልጋል ቁርአን አሁን የምንፈራው ፍርሃት ግን ኃይል ስካተርድ ነው ሁሉንም ነገር ነው የምንፈራው ፍርሃታችን በጣም ኮምፕሊትሊ ፓራላይዝ የሚያደርግ ፍርሃት ነው ደግመህ እንዳትነሳ የሚያደርግ ነው ሁሉንም ነገር ጭንቀት ውስጥ ነው የሚያስገባብን we fear everything ምንም ነገር በሌለበት ነው የምንፈራው ቁርአን ፍርሃት የሚባለውን ኮንሰፕት ግን ሲቀየረው አንድ ነገር ብቻ ነው እንድትፈራ የሚፈልገው በምድር ላይ ምንም የሚፈራ ነገር የለም ይላል as just a focused fear ነው ያለው ማን ነው የሚፈራው ማን አላህ ብቻ ነው አላህ فلا تخافوهم وخافوني إن كنتم مؤمنين ሲል ያለው ጦርነት ሜዳ ውስጥ ነው አትይኝ ባክ إن كنتم مؤمنين ያመናችሁ ሰዎች ከሆናችሁ እኔን ብቻ ፍሩኝ ያለው ጦርነት ሜዳ ውስጥ ነው መፍራት ግዴታ በሆነበት ቦታ ላይ እንኳን فلا تخافوهم على الله ቁርአን ኢሞሽን ሪሼፕ ሲያደርግ በዚህ መልኩ ነው ሼፕ የሚያደርገው በተስፋ የተሞላ ነው ሁሉም ነገር አይደል ማስታወቂያዎች ናቸው ዓለም በሙሉ ማስታወቂያ አብሽር እንዲያደረገ እንዲያለው የሰራ እንዲያለው ሞክር ታገኛለህ ውጣ ውረድ ዓለም በሙሉ ያንተ ነው የይቻላል መድረክ ነው ኦኬ ተስፋ ብዙ ተስፋ ነው ያለው ብዙ ተስፋ የዓለም ተስፋ ግን ፍራጃይል ነው إنك كادح إلى ربك كدحا فملاقيه ነው የዓለም ስርዓት የለፋ እየጣርክ እየወደክ የሞከርክ ነው ወደ አላህ የምትገናኘው ብራዘርስ እህቶች
the modern fear that we are, the modern hope that እየተሰጠን ያለው too fragile. It's too fragile. የያዛችሁትን በዛ ቀቢጸ ተስፋ ውስጥ ኖራችሁ ያገኛችሁትን እውነታ ቆጥራችሁ እስቲ ሞክሩት። ቤታችሁ ተመለሱና with all those notifications በተሰጡን የተስፋ ማዕበል ውስጥ የያዝነውን ነገር ብቻ ይሁት highly circumstantial ነው። circumstance based ነው። የሆነ ነገር ካልተሟላ አይገኝም። በሰዎች ጋር ባለህ ግንኙነት ስራ ለማግኘት ሄደህ ምናምን ከሰው ጋር ያለ ዝምድና ትውውቅህ ምናምን ራይት ተስፋን የሚያለመልም እሱ ነው አይደል? ቀበሌ ስትገባ እንትና አለ አብሽራ አውቀዋለሁ ትላለህ። መሬት አስተዳደር ስትገባ እንትና አለ አውቀዋለሁ በሱ በኩል እናስፈጽማለን ትላለህ። የቁርአን ተስፋ አንሸከበል ነው፣ አይነቃነቅም። አላህ Subhanahu Wa Ta'ala የሰጠው ደስታ እንደ ፕሮሚስ ነው፣ ፍጹም ቃል ኪዳን ነው። አላህ ምን አለ? قال عذابي أصيب به من أشاء የፈለኩትን የምቀጣበት ቅጣቴ ነው። ነገር ግን ወራህመቲ እዝነቴ ግን ወሲዓት ኩል ሸይ that's a destined promise. ورحمتي وسعت كل شيء نبئ عبادي أني أنا الغفور الرحيم. بأمس توكيدنا الله يرى أني أنا الغفور الرحيم. destined promise. ጭንቀት አለ፣ ድካም አለ፣ መውጣት መውረድ አለ፣ ተስፋ መቁረጥ አለ፣ ምናምን ልፋት አለ፣ ህመም አለ። ራይት ለዓለም የምናደርገው ህመም ሰባሪ ነው። ለምን እኔም ብቻ የሚያስብል ነው፣ ለብቻ የሚገነጥል ነው። ዋይ ሚ ምን እኔ ብቻ ይሁሉ ለምን ለፋውለት የሚያስብል ነው። it's too meaningless. የቁርአን ግሪፍ ግን የቁርአን ጸጸት ግን አስጂ ነው። it's completely purifying. الله إن مع الأسر يسرا على رب كبزو مكرا ጭንቀት በኋላ ገርነት አለ። don't worry ሁሉ ነገር ይቀየራል። إن مع الأسر يسرا والضحى والليل إذا سجى ما ودعك ربك وما قلى. يا الله መልእክተኛ 6 ወር በሙሉ ወህይ ተቋርጦ ገጣሚ የሚያላቸው ደረቱን ነፍቶባቸው አቡ ጀህልም የለም ጧት የሚመጣና في سبيعة الضحى ሙሐመድ ወሬ ጠፋ የለም ይሄዳል። ያ ሙሐመድ አዲስ ነገር የለም ይሄዳል። ያ ሙሐመድ ብትከናነብ አይሻልህም? እንደው ዞር ብትል አይሻልህም? አላህ ምን አለ? ከወራት መቋረጥ በኋላ ወዱሃ አላቸው ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ። አላህ አይተውክ፣ ነገም አዲስ ቀን ነው፣ ተስፋ ነው። ግን ፈኢነ መዐል ዑስሪ ዩስራ ካለ በኋላ ግን የቁርአን ለቁርአን ውስጥ ያለው የጸጸት ትርጓሜ የድካም ትርጓሜ ለሌላ ስራ የሚያስነሳ ነው፣ የሚያነሳሳ ነው። ስናት ሰባሪ አይደለም። አላህ ምን አለ? ኢነ መዐል ዑስሪ ዩስራ ፈኢዛ ፈረግተ እንሰብ። ራይት ሰርተ ደክመው ስትቀመጥ መልሰህ ተነሳ። ወኢላ ረቢከ ፈርገብ። ሁሌ ለጌታ ጓጊ ሁን፣ ሁሌ ፈላጊ ሁን፣ ሁሌ አመልካች ሁን። ወኢላ ረቢከ ፈርገብ። አላህ ምን አለ? አላህ نزل أحسن الحديث. this beautiful narration ያለበትን ወሬ ከሰማይ አወረደ። ኪታብን ሙተሻቢሃን ብዙ ተመሳሳይ ነገሮች አሉበት። ሙተሻቢ የሆነበት ምክንያት ታሪክ ራሱ ነው የሚደግመው፣ አዲስ ነገር የለውም።
ከፊል ሙፈሲሮች ከሚስል ሰይድ ኹጥብ ወዱሃ ወለይል ኢዛ ሰጃ እኮ የመጣበት ምክንያት ለአላህ መልእክተኛ ፈተና አዲስ ስለሆነ ነው ይላል። ከዛ በፊት የነበሩ ፈተናዎች አስሐቦቻቸው ሲታረዱ ሲወገዱ ሲመናም ሲደረጉ የአላህ መልእክተኛ ፈካኑ ይሰብሩሁም ቢ አዘ መን ካነ ቀብለሁም ከነሱ በስተፊት በነበሩ ሰዎች አዛ ያበስሯቸው ነበረ። አማ የሳቸው አዛ ግን አዲስ ነው። ወህይ ጀምሮ ተቋርጦ አያውቅም። እንደዚህ አይነት ነገር አይታወቅም። አዲስ ሙሲባ ነው። እዚህ አላህ መልስ መስጠት ነበረበት አለ ወዱሃ ወለይል ኢዛ ሰጃ ማ ወደአከ ረቡከ ወማ ቀላ። ላንተ መልስ አላህ ሩቅ አይደለም ማለት ነው። ግን አላሁ ነዘለ አሕሰነ الحديث كتابا متشابها مثانيا تقشعر منه جلود الذين يخشون ربهم. This is መጨረሻ ንግግር ቁርአን መልሶ አዲስ ህይወት እንዲሰጠን መልሶ እንዲሰማን እንዲያውቀን እንዲያናግረን አንድ ነገር ነው የሚያስፈልገው። تقشعر منه جلود الذين يخشون ربهم በፍርሃት ምክንያት የሚላጥ ቆዳ ያስፈልጋል ቁርአን። ከዛ የቆዳ መገፈፍ ከዛ የቆዳ መላጥ ከዛ ህመም ከዛ ስቃይ በኋላ ነው ቁርአን ثم تلين ያለው። ከዛ በኋላ ነው በጣም ሶፍት ሃይሊ ሪሴፕቲቭ የሆነ ልብ የሚመጣው። ثم تلين جلودهم وقلوبهم الى ذكر الله ልቦች ወደ አላህ ማስታወስ እንዲመጡ መታመም ነበረባቸው። እንድ የታመምን ስለሆነን አሁን ቁርአን ሊያናገረን ዝግጁ ነው። ግን እውነተኛ ታማሚ ይፈልጋል። ያ ታማሚ በህመሙ ምክንያት የሚመጣው የአላህ ንግግር ጠቅላላ የምር የሚያመው መሆን አለበት። ካላመመ ቁርአን ثم تلين جلودهم وقلوبهم الى ذكر الله አይልም። ከዛ በኋላ የተረጋጋ ልብ ቁርአን አይሰጥም። ጀዛከላሁ